بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله على آله وصحبه ومن والاه وبعد السلام عليكم ورحمة الله تعالى وبركاته إن شاء الله تعالى عند تلمدو زارم سلا أخلاق سنة مقبرقات هاجنة الله تون حديثوش يجينا نبرو زارم من قتلالن حامستن يولاي درسنال ዛሬ ደግሞ የምናየው መልካም ንግግር ነው መልካም ንግግር መናገር እንደ ሰደቃ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም الكلمة الطيبة صدقة ይላሉ መልካም ነገር መናገር ሰደቃ ነው ሰደቃ የሚባለው እንደው በገንዘባችን ድሆችን መርዳት ብቻም ሳይሆን እሱ ዋነኛው ቢሆንም ሌሎች ነገሮችን በርካታ ነገሮች ከሰደቃ የሚቆጠሩና እንደ ሰደቃ የተባሉ ነገሮች አሉ ሐዲሱ ሙተፈቅ ዐለይሂ ነው አቡ ሁረይራ ረዲየላሁ ዐንሁ ያወሩት ሐዲስ ነው ሐዲሱ ረጅም ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ በርካታ ነገሮችን አንስተዋል ሰዎች በእያንዳንዱ ኩሉ ሱላማ ሚን الناس عليه صدقه ይላሉ እያንዳንዱ የሰውነታችን ክፍሎች መፋሲሎች የሰውነታችን የሥራችን መገናኛዎች እያንዳንዳቸው በእኛ ላይ በየቀኑ ለአላህ Subhanahu Wa Ta'ala ሽክር ማድረግ ግዴታ ይሆናል ሰደቃ ማድረግ በእያንዳንዳቸው መፋሲላችን የሰውነታችን መገጣጠሚያዎች ሁሉ የአካላችን የሰውነታችን መገጣጠሚያዎች በእነሱ ቁጥር ሁሉ ሰደቃ ማድረግ እያንዳንዱ ሰው ላይ ያለበት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ በወጣችበት ቀን ሁሉ በየኩል የውምን ተጥልዑ فيه الشمس አሉ ፀሐይ በመወጣበት ቀን ሁሉ በየቀኑ ለእያንዳንዱ መፋሲሎቻችን የሰውነታችን መገናኛ አጥንቶቻችን መገናኛ ሁሉ ለእያንዳንዳቸው ለአላህ ሽክር ምስጋና መስጠትና እንዲሁም ደግሞ ሰደቃ ማድረግ ግድ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ መካከል ሰደቃ የሚባለው በብዙ ነገር ሊተካካና በብዙ ነገር ሊካካስ ይችላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጣሉ ሰውን ማገዝ ሰደቃ ነው እንዲሁም ደግሞ ሱልህ ሽምግልና ላይ ሰዎች የተስማሙ ሰዎችና ያልተግባቡ ሰዎች ካሉ ማስታረቅና እነሱ እንዲግባቡ ማድረግ በራሱ ሰደቃ ነው ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተዕዲሉ በይነ الاثنين صدقه በሁለት ሰዎች መካከል በፍትሃዊነት ማስታረቅህና ማስማማትህ በራሱ እንደ ሰደቃ ይቆጠራል ይላሉ ምናልባት ያልተግባቡ ሰዎች ካሉ ጀማዓዎች ካሉ ባልና ሚስቶች ካሉ ልጅና አባት ሊሆን ይችላሉ ያልተግባቡ ሰዎች ይኖራሉ ጎሳ በጎሳ መካከል ሊሆን ይችላል እነኛ አካላቶች ካሉ አንተ ያለ ማድረግ አቅሙና ብቃቱ ካለ በፍትህና በሐቅ በሰዎችን ለማስተካከል የምትችልበት አግባብ ካለ ያን ነገር ብታረግ ይሄ ራሱ አንደኛው ሰደቃ ከሚባሉት ነገሮች ጭምር ነው ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በተለይ በሰዎች መካከል ያሉ ፍትናዎችን ለማብረድና ለማጥፋት የፈተናውን ሰዓት ለማጥፋት የምናረገው ጥረት ቀላል አይደለም ወሱልሁ ኸይር ኢላላ አላህ ዐዘ ወጀል በሰዎች መካከል ያለው ስምምነት ሰዎችን ማግባባትና ማቀራረብ መልካም ነገር ነው ከመልካም ነገሮች ሁሉ የሚቆጠር ነው ይላሉ ኢላላ አላህ ዐዘ ወጀል ነብዩም ሰለላሁ ዐለይሂ ወሰለም በትንሽ ሁለት ሰዎች መካከል እንኳን እንደው ያሉ ችግሮችን በፈታና በተስተካከል ትልቅ ነገር ሰርተሃል ይላሉ የአላህ መልእክተኛ እንዲሁም ደግሞ ምናልባት ሰዎች የተቸገሩ ሰዎች አቅመ ደካማዎች ሊሆኑ ይችላሉ ተሽማግሌዎች አዛውንቶች ሊሆኑ ይችላሉ ታላላቅ ሰዎች ሊሆኑ ይችላሉ እነሱን ምናልባት መኪና ላይ መውጣት ግመል ላይ መውጣት ፈረስ ላይ መውጣት የማይችሉበት ሁኔታ ካለና አንተ ማገዝ የሚችልበት ሁኔታ ካለ እንዲሁም ደግሞ ቃቸውን ብትሸከምላቸው ወታግዝላችሁ ይሄ በራሱ ሰደቃ ነው ሰደቃ ከሚባሉት ነገሮች ነው ለአላህ Subhanahu Wa Ta'ala ወደ አላህ ከምንቃረብባቸው መልካም ነገሮች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ብዙ ነው መልካም ነገሮች እዚህ ጋር አኽላቅ ጋር ስነ ምግባር ጋር የተያያዙ ለሰዎች ደግና መልካም ነገር መዋል የመሳሰሉ ነገሮች የሚባሉት በርካታ ነገሮች ናቸው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር የጠቀሷቸው ከነዛ መካከል الكلمة الطيبة صدقة መልካም ነገር መናገርም በራሱ ሰደቃ ነው الكلمة الطيبة ማለት በብዙ ነገር ሊገለጽ ይችላል ጥሩ ንግግር ማለት ሰዎችን ዳዕዋ ማድረግ መምከር ሊሆን ይችላል ለሰዎች ማስተማር ሊሆን ይችላል ለተለያዩ ነገሮች ለሰዎች እንደው የሆነ ነገር ጥሩ ነገር ማሰብና ጥሩ ነገር እንዲያደርጉ መቅጣጫ ማሳየት ሊሆን ይችላል ለሰዎች ሰላምታ ማቅረብ ሊሆን ይችላል በፈገግታ እነዚህ ነገሮች ሁሉ ከሊመቱን ጠይባ ናቸው ጥሩ ንግግሮችን ለሰዎች ማቅረብ በራሱ ይሄ በራሱ አላህ ዘንድ አጅር የሚያስገኝና ከሰደቃ ከሚባለው ጭምር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ስለዚህ በእኛ ሰዎች ኸይር መስራት በእስልምና ውስጥ ኸይር መስራት በጣም በብዙ መንገድ ነው ኸይር የምንሰራው በአንድ መንገድ ብቻ የታጠረ በአንድ መንገድ ብቻ የተገደበ አይደለም በብዙ መንገድ በቀላሉ በመንናገረው በእንቅስቃሴያችን በእጃችን በመንረዳው በጉልበታችን የምናረጋው በተለያዩ ሁኔታዎች መልካም ነገር ማግኘት እንችላለን ነገር ግን እኛ ቀለል አድርገን የምናያቸው ነገሮች ሆነዋል አንዳንድ ነገሮች እንጂ ሰዎች መልካም መናገር ሰዎችን ዳዕዋ ማድረግ ሰዎች ጋር ማስማማት ማስታረቅ ችግሮች መፍታት እነዚህ ነገሮች አብዛኛው ሰው በቀላል አድርገው የሚያያቸው ነገሮች ናቸው
ሆኖም ግን ደግሞ እነዚህ ነገሮች በጣም ወሳኝና አስፈላጊ ነገሮች ናቸው። ሰደቃ ጭምር ከሚባሉት ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ናቸው። ኩሉ ወልከሊመቱ ጠይበቱ ሰደቃ ንስሑከ ለአኺከ ወንድምህን መምከርህ ወዳዕወቱከ ኢለል ኸይር ወደ መልካም ነገር ጥሪ ማድረግህ እንዲሁም ደግሞ የማያውቁ ተዕሊሙከል ጃሂል አለማያውቅ ሰውየውን ማስተማርህ ተርቢየቱል አጥፋል ህፃናቶችን ወይም ልጆችን ሊሆኑ ይችላል ራስ ልጆችን ሊሆኑ ይችላል ለነሱ መግባር ማስያዝ ለነሱ ነሲሃ ማቅረብ ለተለያዩ ቤት ውስጥ ባሉ ሰዎች እነሱ ጋር ኃላፊነትን መወጣት ይሄ በራሱ አጠቃላይ ሰደቃ ከሚባሉትና መልካም ነገር ከሚባሉት ነገሮች ናቸው። الكلمة الطيبة ሰደቃ የሚለው ውስጥ ይካተታሉ። እዚህ ሐዲስ ውስጥ አስከለው ነብዩ ሰለላሁ ዐለይሂ ወሰለም ይላሉ وكل خطوة تخطى إلى الصلاة صدقة እያንዳንዱ እርምጃ ወደ መስጂድ የምትሄደው እንቅስቃሴና እርምጃ በራሱ ሰደቃ ነው። ሰዎች ከቤታቸው ተነስተው መስጊድ እስከሚደርሱ ድረስ ያለው እርምጃቸው ጀማዓ ለመስገድ ኢባዳ ለማድረግ የሚንቀሳቀሱ እያንዳንዱ እርምጃቸው ወደ አላህ የሚቃረቡበትና ወንጀላቸው የሚራገፍበት ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰደቃ ነው። በሌላ ሐዲስ ላይ አንደኛይቱ እርምጃው ከሱ ወንጀል የምታራግፍ ሲሆን አንደኛይቷ ደግሞ የሱን ደረጃ ወደ አላህ ደረጃውን ከፍ አላህ ዘንዳ ደረጃውን ከፍ የምታረግ ናት ብሏል መልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወደ መስጊድ ሲሄድ ሰውየው ከቤቱ ነይቶ ኢባዳ ለማድረግ ሶላት ለመስገድ ለመቅራት የተለያዩ ነገሮችን ለማድረግ ሲንቀሳቀስ ይሄ ያንዳንዱ እርምጃው ከዚህ ከተነሳበት ጀምሮ እስከ መስጊድ ድረስ ያለው እርምጃው በራሱ መልካም ነገር ነው። ሌሎች ነገሮች ብዙ ሐዲስ መካከል ከተነገሩት ነገሮች መካከል ከመንገር ላይ ወኢማጠቱ ከልአዛ አን الطريق ሰደቃ ከመንገር ላይ አስቸጋሪ ነገር ለሰው ላላፊ አግዳሚዎች ለሚጓዙ ሰዎች ያስቸግራል የምንለውን ነገር ማንሳት ከመንገዱ ላይ ገለል ማድረግ ወደ ገን ማድረግ እሾህ ሊሆን ይችላል ድንጋይ ሊሆን ይችላል ብቻ የሌሎች አካላቶችን ይጎዳል ሊያስቸግር ይችላል እነሱ ላይ ነገር ሊያመጣ ይችላል ብለን የምናስበውን ከመንገድ ላይ ወደ ጎን ማስገለልና ማንሳት ይሄ በራሱ ሰደቃና ወደ አላህ Subhanahu Wa Ta'ala ከምንቀርብባቸው ነገሮች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የሚገርመው እዛ ሐዲስ ላይ በጣም ብዙ ነገሮች ናቸው የተጠቀሱት። አንዳንዶቹ አምልኮ ናቸው፣ አንዳንዶች ደግሞ ሰውየው በራሱ የሚያረጋቸው የሚተገበራቸው ነገሮች ናቸው። አንዳንዶች ነው ቀለል ያሉ ነገራቸው ተብለው የሚታሰቡ ነገር ግን ደግሞ አጅራቸው ከፍ ያለና አላህ ዘንድ የምናገኝባቸው ሚዳ ከፍተኛ የሆኑ ነገሮች ናቸው። ስለዚህ አሁን ሰዎች በቀላሉ ሰውን ማገዝ መልካም ነገር መናገር እነዚህ ነገሮችን ብዙ ትኩረት አይሰጧቸውም። በሰዎች መካከል ያሉ ችግሮችን መፍታት ችግር ለመፍታት ለማስታረቅ ለማስማማት ብቃቱና አቅሙ ያላቸው ክብር አላቸው ተሰሚነት አላቸው ተደማጭ ናቸው ሰዎች ይሰሟቸዋል በእነሱ ሐሳብ ሰዎች ይስማማሉ። ሆኖም ግን በሰዎች መካከል ፊትና ሲፈጠር ያዩ ወይም በጀማዓ መካከል ልዩነት ሲፈጠር ያዩ ያን ነገር በቀላል የሚያልፉ ሰዎች አሉ በእነሱ አቅም የሚፈታ ሆኖ ይያለ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄን ብታረጉ ከአላህ ዘንዳ አጅር ታገኛላችሁ ሰደቃም ጭምር ነው ከአንኩም ተሰደቅቱም አላህ ለመቃረብ ብላችሁ ሰደቃ እንደምታረጉትና ለድሆች እንደምትለግሱት ተደርጎ ይቆጠርላችኋል አላህ ዘንዳ አጅራችሁ ከፍ ይላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሁሉ ማዕሩፊን ሰደቃ ነው። ማንኛውም በሸሪዓችን መልካም ነገር የሚባለው ትንሽ ነገር ብትሆን ወደ አላህ የምታቃርብ ከሆነች ያችን ነገር መናቅ ወይም ደግሞ ቀላል ነገር አድርገን ማየት አይጠበቅብንም። በተቻለ መጠን ነብዩ ሰለላሁ ዐለይሂ ወሰለም ያሏቸውን በተለይ ስነ ምግባር ባህሪ የኛን ጥሩ ስነ ምግባር የተባሉና ጥሩ አኽላቅ የተባሉ ነገሮች ላይ ተርኪዝ ማድረግና እነሱን መስራት ይኖርብናል። ኢንሻአላሁ ተዓላ የዛሬው ፕሮግራማችን በዚህ እናቆማለን። በሚቀጥለው እስከምንገናኝ ድረስ አላህ Subhanahu Wa Ta'ala በሰላም ያቆየን። ሰላም አለይኩም ወራህመቱላሂ ተዓላ